ትርሲትና መክሊት በስተመጨረሻም ተገናኙ። አቶ ግርማ እጅግ በጣም በሚያሳዝን ሁኔታ ጸጉሩን ያዘና በመንጨትና በመቃጠል ይገኛል። ኪሩና የትርሲት እናት ደግሞ ከምንጊዜውም በላይ የእስከዛሬው ልፋትና ድከመታቸው ተሳክቶላቸው በደስታ ፈገግ ብለው እየሳቁና የትርሲት እናት ወይዘሮ ዝናሽ ደስታዋን መቆጣጠር አቅቷት በለቅሶ እያበደች ትገኛለች። ትርሲት መክሊት የምትባል እህት እንዳለቻት ኪሩ ሲቀበላትና ወደ ቤት ሲያመጣት ትርሲቴ አንቺ አሁን ላይ ሁለት ነገር ነው የተሸለምሽው። አንደኛው ባልጠበቅሽውና ባላሰብሽው መልኩ እንደ ላምሮት ያለች አደገኛ እህት ሳትሆን ልክ እንዳንቺ መልካምና ጨዋ እናቷን የምትወድ አሳቢ አባትሽ ከሌላ ሴት ወልዶ ያስቀመጣት ነበረችና እናቷ ደግሞ በቅርብ ጊዜ በጣም ታማና ራሷን መቆጣጠር አቅቷት ወደማይቀረው ሞት ተጓዘች። ያንቺ እናት እጅግ በጣም መልካምና ጥሩ ሰው ስለነበረች ወደ ቤት አምጥተን እንግዲህ በደስታ ከእናትሽ ጋር ያለችው መክሊት እህትሽ ናት። አሁን ግን የቤታችሁን ውርስ እስከምታስተካክሉ ድረስ ይቺ ላምሮት የምትባልና የእንጀራ አባትሽ ደግሞ ግርማ ከእስር ቤት ስለተፈታ ሌላ ችግርና አደጋ እንዳይፈጠር እባክሽ ጥንቃቄ አድርጊ እያለ ኪሩ ትርሲቴን መከራት። ትርሲት እንግዲህ ሕክምናዋን ጨርሳ የአይኗ ብርሃን ተሰርቶላት እጅጉን በጣም በሚገባው በላይ ከደስታ በላይ ፍንጥዝ ብላ ራሷን መቆጣጠር አቅቷት ኪሩዬ ይህን ሁላ መስዋዕትነትና ዋጋ የከፈልክልኝ አንተ ነህ። አንተ ባትኖርልኝ ኑሮ ምንም ነገር እንትን ሊል አይችልም። ስለዚህ ወደድክም ጠላህም እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ ከምትለውና ከምታስበው በላይ ከእናቴ ጎን ሆነህ ብዙ ነገር ደክመሃል። ዛሬ ደግሞ የልፋታችን ውጤት ይህ መሆኑ እጅግ በጣም ያስደስተኛል ብላ ተናገረች። እጅግ በጣም የሚገርምና የሚደንቅ ነው። በመጨረሻ ደግሞ ባልተጠበቀና ባልታሰበ መልኩ መጨረሻ ላይ ከሚታሰበው በላይ ራሷን መቆጣጠር ያቃታትና ካለችው በላይ ዋጋና መስዋዕትነት የከፈለችው እናቷ ዛሬ ላይ ደግሞ አቶ ግርማ ፊት ለፊት እንዴት አባሽ ታታለልኛለሽ? ቤቱ ባንቺ ስም አይደል እንዴ? በትርሲት ስም ነው ብለሽ ስትሸውጅኝ ኖርሽው። አሁን ሁሉም ነገር ተጋልጧል ብሎ አላት። እሷም በጣም ተገረመችና በፍጹም ይሄ ሊሆን አይችልም። ቤቱ አሁንም ወደድክም ጠላህም የትርሲት ነው፣ የኔ አይደለም። በትርሲት ስም ስለሆነ እሷ መምጣት አለባት ብላ ኪሩን አግቶ ካሰቃየው በኋላ እንግዲህ እስር ቤት አቶ ግርማ በጆና በኪሩ ምክንያት ተባብረው እስር ቤት አስገብተውት ነበር። አሁን ግን ላምሮት አባቴ ካልተፈታ የሰላም እንቅልፍ አልተኛም ብላ ጆን እያሰቃየችው ነበር። እሱም ደግሞ ለራሱ ጥቅም ስለሚፈልገው አቶ ግርማን ከእስር ቤት ካወጣሁት እኔ ከሚባለው በላይ በደስታ የምፈልገውን ነገር የወንድሜን ደም ቢያንስ እንኳን እበቀላለሁ። እስር ቤት ከሆነ እኮ ምንም የምጠቀመው ነገር የለም። ስለዚህ አሁንም ላምሮት ጋር ማስመሰል አለብኝ አለና ወሰነ። እሷንም ጠራትና እመኒኝ 90% እንደሚፈታ ከጠበቃው ጋር ተነጋግሬ ያለሁ። የሚያስፈልገውንም ገንዘብ ሰጥቻለሁ። ሲቀጥል ደግሞ 10% እኔ ሞላዋለሁ፣ ለአባቴ እጸልይለታለሁ ብላ ላምሮት ተናገረች። ጆም ደግሞ ላንቺ ስል ሁሉን አደርገዋለሁ፣ የፈለገ ችግር ቢሆን ችግር ውስጥ ገብቻ አባትሽን ላተርፈው ግድ ይለኛል፣ ያሳዝናል እያለች እንግዲህ እሷም ማለቃቀስ ጀመረች። ጆም ቃል በገባው መሰረት አቶ ግርማን ከእስር ቤት አውጥቶ ወደ ቤቱ ይዞ ሄደና የኔ ጀግና፣ የኔ አንበሳ፣ አንተ ስለሆንክ ብዙ ነገር አትርፍ ያለሁ። አንተ ባትሆን ኖሮ ይህን ነገር በፍጹም ላሸንፍ አልችልም ነበር። ላደረክልኝ ነገር በሙሉ አመሰጋግናለሁኝ ብሎ የኔ ጀግና አለና አቶ ግርማ ጆን እቅፍ አደረገው። ጆ ለራሱ ጥቅም እንጂ መቼም ግርማን አዝኖለት አይደለም። እና ኪሩም ደግሞ እንደተለመደው ወደ ወይዘሮ ዝናሽ ወይንም ወደ ትርሲት ቤት መጥቶ ነበረ። መክሊትን ሲያት በጣም አሳዘነችው። ይቺ ምስኪን አሁን ሀዘኗን ሳትጨርስ ይቺ የማትረባ
ለአምሮት እንደምታሰቃየው ግልጽ ነው። ስለዚህ ልመክራት ይገባል፣ የአቶ ግርማንም መምጣት ማወቅ አለባት ብሎ አሰበ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትርሲቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ መልካም ቤተሰቦቼ አመሰግናለሁ። እጅግ በጣም በጉጉት የምንጠብቀው ትልቁ ነገር ዛሬ ተሳክቷል። ትርሲቴና መክሊት ሲገናኙ በደስታ ተቃቅፈው መለቃቀስ ጀመሩ። ትርሲትንም ሰርፕራይዝ አደረጋት። መክሊት ያው ከዚህ በፊት በአባቷ የተወለደች ትርሲት የምትባል እህት እንዳለቻት እየተናገረች ነበር። ወይዘሮ ዝናሽ እንግዲህ ባሏን በጣም ስለምትወደውና ስለምታከብረው የትርሲትን አባት ማለት ነው የእሱ ዘር የሆነውን በሙሉ እቀበላለሁ ብላ ነበረ ከወይዘሮ ታጉ ወይንም ከመክሊት እናት የተቀበለቻት። መክሊት እንግዲህ በሀዘን ልቧ ተሰብሮ ምንም መውደቂያ ስለሌላት ጎዳና ላለመሆንና ጎዳና ላይ ላለመኖር ስትል ወደ እንጀራ እናቷ ቤት መታ ነበረ፣ ወይንም ወደ ትርሲት እናት ቤት ማለት ነውና እሷም ደግሞ የላምሮትን ክፋትና ኃይለኝነት መቋቋም እያቃታት አንቺ ሰራተኛ ክብርሽን ወቂ፣ አንቺ ገረድ እያለች ከፍ ዝቅ እያደረገቻት እሷም የወይዘሮ ዝናሽን ሰላም ለመጠበቅና የዛን ቤት ሚስጥር ባንዴ እንትን ላለ ማለት እንደ ሰራተኛ እያመሳሰለችና እየተመሳሰለች ቀጥላለች። ኪሩም ቁጭ አደረገና ስሚ መክሊት፣ እህትሽም ትርሲት ሕክምናውን ታክማ በቅርብ ጊዜ ስትመጣ አብራችሁ ልትኖሩ ትችላላችሁ። እስከዛውን ድረስ መታገስ አለብሽ። ከምልሽና ከምትዩ በላይ በጣም መልካምና ምስኪን እህት እንዳለችሽ ልንገርሽ። እሷም ከሳምንት በኋላ ሕክምናዋን ጨርሳ ትመጣለች። አንቺም ግን በፍጹም የትርሲት እህት መሆንሽን ላምሮት ማወቅ የለባትም። ከላምሮት የበለጠ ደግሞ አረመኔና ጨካኝ ግርማ የሚባል ሰው አለ። እነዛን ህይወት ለማለፍ የግድ መጠናከር አለብሽ። አይሽ መክሊት፣ እኔ ደግሞ ማንኛውም ጥቃት ነገር ቢደርስብሽ ካጠገብሽ ሆኜ እንደ ትርሲት ልከላከልልሽ ዝግጁ ነኝ። አሁን ትርሲት ብትኖር ኖሮ እኔ የማደርገውን ነገር ታደርጋለች። ስለዚህ የትርሲት ጓደኛዋ ነኝ ብሎ ሲላት ለካም እህት አለኝ፣ ግን በጣም ያስፈራል። አሁን ላይ እንግዲህ ማዘር ትርሲት መኝታ ክፍል ገብተሽ አንቺ ተኚ፣ የላምሮትን መኝታ ክፍል ለመክሊት ስጭ ብትባል በጣም ቀውጠዋለች። እኔም ማዘርን ጨርሳ እንዳትጎዳትና እንዳትቆጣት ብዬ እውነት ለመናገር ላምሮት እኔ ላምሮት መኝታ ክፍል አልተኛም፣ ወይ ሳሎን ወይ ክችን ተኛለሁ ብያታለሁ እናትሽን ብላለቻት። ላምሮት አንገቷን አንጠለጠለችና ለዚህ ለከይሲና ለተንኮለኛ ሰው ስለ እኔ ምን አባሽ እያልሽ ነው? እኔ እኮ ላምሮት ነኝ፣ የዚህ ቤት ልጅ፣ ያባዬ ልጅ። እንኳን አንቺን ቀርቶ አይደለም እናቴንና እህቴን አልተውኳቸውም። ስለዚህ አርፈሽ አንገትሽን ደፍተሽ የምትሰሪ ከሆነ አንገትሽን ደፍተሽ ስሪ። ይህንን የማታደርጊ ከሆነ ግን እመኒኝ ከምትዩና ከምታስቢው በላይ ከባድና ያልጠበቅሽው ችግሮች በሙሉ እንደሚደርሱብሽ እወቂ ብላለቻት። እንግዲህ መክሊትን በጣም ተጨናነቀችና በድንጋጤ ሆና ወይዘሮ ዝናሽ የትርሲት እናት ስትመጣ ቆይ ምን አባሽ እያልሻት ነው? እንደው በጉልበቷ ሰርታ እንዳትበላ እንደ የምታሰቃያለ ምንድን ነው? ላምሮት አሁንስ አደከምሽኝ። ምን አባቴንስ ባረግሽ ነው የሚሻለው? እንዳንቺ አይነት ፍጥረት በህይወት አይቼም አላቅም። የዘንድሮማ የባሰ ነው። እንደው ምንስ ቢሆን ምንስ እንዴት እንደዛ አባሽ ታደርጊያለሽ? እኔ እንደዛ አድርጌ ነው እንዴ ወልጅ ያሳደግኩሽ? እያለች ወይዘሮ ዝናሽ ስብራቷንና ሀዘኗን እየገለጸች ለላምሮት ማስረዳት ጀመረች። ላምሮትም ደግሞ አባቴ እስከሚፈታልኝ ድረስ ተመሳሳይ መኖር እችላለሁ። ማም እኮ እውነቷን ነው። አሁን ትርሲት እስከምመጣ ድረስ የትርሲትን መኝታ ክፍል መያዝ አለብኝ። መቼም ሰራተኛ ያን የሚያክል ክፍል ላይ ሆና እኔ እዚች ባዶ ጠባብ ላይ በፍጹም ሊሆን አልችልም። ስለዚህ ምንም ቢፈጠር ምንም ዋጋና መስዋዕትነት መክፈል አለብኝ። ያ ታልሆነ ከሚባለው በላይ የማይታሰብ ችግሮች ውስጥ ገብቼ ሳለቅስና መከራዬን ሳይ አልኖርም።
እያለች ለአምሮት ወደ ትርሲት መኝታ ክፍል ስትሄድ በጣም ደነገጠችና የትርሲት እናት ደግሞ መክሊትን ወደ ትርሲት መኝታ ክፍል ይዛ እየሄደች ነበርና እንደው ምን ይሻልሻል አሁን እንደዛ ተነጋግረን አልፈልግም ብለሽ እኔ ወደ መክሊት ክፍል ላንቺ ዝሁኒ ብዬ ስንት ቀን ተጨቃጨኩ። ዳቦ ላመሉ ሻይ ልሳል የሚባል ነገር አለ። ያንቺ ነገር ግን ምን አባሽ ይሻልሻል ብላ ልትጠፈጠፋ ስትል ይረጋጉ ማዘር፣ እሷ እንደፈለገች ትሆን እኔ በቃ ዛተኛለሁኝ ብላለች። ወይዘሮ ዝናሽ ወጣችላት ጊዜ ለአምሮት ወደ ክፍሏ ተመልሳ ሄደችና ስሚ አንቺ የማትረቢ ክፍሌን በሰላም እንደተቀበልሽ በሰላም ነው የምታስረክብኝ። በእንደዚህ አይነት ሁኔታ እንዳይመስልሽ። ምክንያቱም ከምታስቢውና ከምትዩ በላይ እኔ ክፍሌ ውስጥ ብዙ ትዝታዎች አሉ። ያቺ መክሊት ስትመጣ ማናት ያቺ ተርሲ ስትመጣ ክፍሉን ትቼ ወደ ክላሴ ነው የምገባው። የዛኔ ከሷን ጋር አብረሽ ተኛሽ፣ ጎዳና ወጣሽ፣ አይመለከተኝም ብላለቻት። የተርሲት እናት ከኪሩ ጋር ሆና ኪሩዬ አሁን ላይ ነገሮቹ በጣም እያስፈሩ ነው። እኔ የምፈልገው ልጄ በሰላም ታክማ ተመጣች በኋላ ሁሉንም ነገር ታስተካክለዋለች። አሁን ላይ ግን በእንዴት አይነት መልኩ ነገሮችን እንደማስተካከል ግራ ቢገባኝም ለአምሮትን አልቻልኳትም። ደሞ ያ ግርማ ቢመጣ እንዴት እንደሚያስከፋትና እንደሚያስለቅሳት ወይ ለአምሮት እንደው አልቻልኳትም እያለች ለኪሩ ማጫወት ጀመረች። ኪሩም ደግሞ ማዘር ይረጋጉ፣ ለሁሉም ነገር መፍትሄ ይኖራል። ትርሲትሳ የሕክምናው ጉዳይ ምን ደረሰች ብላ ስትጠይቅ ያው እንግዲህ ያክስቷ ልጅ ሰርጀሪው ተጠናቆ ወደ ሀገር እንደምትገባ ስትናገር በጣም ደስ አለውና ያን ኩላ ልፋትና መከራ ፈጣሪ ቆጥሮት የእሷ ነገር እንኳ ከተሳካ እዚህ ያለውን ደግሞ የምናስተካክል ይሆናል። እርስዎ አይሰቡ፣ እኔ በቻልኩት መጠን ከጎን ሆነኝ ብሎ ተናገረ። የኔ ልጅ አንተ ባትኖር ኑሮ አይደለም ግርማ ላሸንፍ ቀርቶ ለአምሮት ለእኔ ትበቃኛለች። ተረጋጉ ብሎ አለ። ኪሩም ለአምሮትን አገኛትና ስሚ አሁን እቺ ሰራተኛ እናትሽን ለማገዝ ትርሲት የምትሰራውን ስራ እሷ ለመስራት በዛ ላይ ደግሞ በላቧ ለፍታ ቤተሰቦቿን ለማሳደር የምትደክም ሚስኪን ሴት ናት። ስለዚህ ለእናትሽ ስትይ ሰራተኛቱን ልታከብሪያት ይገባል። አሁን የትርሲት የምትሰራውን ስራ ሁላ አንቺ በፍጹም አትሰሪም። ስለዚህ ለእናትሽ ማሰብ አለብሽ። ደግሞ ብለህ ለአንድ ተራ ሰራተኛ መከራከር ጀመርክ አለችው። እሱን አንቺ እንደፈለግሽ አስቢ፣ የተናገርኩት እውነታውን ነው። መቼም ልብሽ እያወቀው ሆን ብለሽ የምታደርጋቸው ክፋቶች በሙሉ ነገ ጊዜውንና ሰዓቱን ጠብቆ ዋጋ እንደሚያስከፍልሽ ብታውቂ ኖሮ ይህንን ጉድ ኮተት ባላደረግሽ ብሎ አላት ማለት ነው። ክሩቤል እንግዲህ ለትርሲት እናት እየከፈለ ያለው ዋጋ እንዲሁም ደግሞ አሁን መክሊትን ከአቶ ግርማና ከላምሮት ለመከላከል የሚያደርገው ነገር እጅግ በጣም ደስ ይላል። ተጠንቀቂ፣ የላምሮት አባት በጣም አደገኛና ከባድ ሰው ነው፣ ዋጋ ያስከፍልሻል። ስለዚህ አይተሽ እንዳላየሽ ሰምተሽ እንዳልሰማሽ ካላለፍሽው በጣም አስፈሪና ጭራቅ ሰውዬ ነው። ወይኔ መክሊት፣ አሁን እኔ ልጅቱን ያልቻልኳትን ጭራሽ አባቷን የምችለው ይመስላል። አይ እናቴ ትተሽባት ሞች ኖሮ ይህን ሁሉ ፈተናና ስቃይ እኮ አላይብሽም ነበር ብላ መክሊት ወደ ክችን ገብታ ማለቃቀስ ጀመረች ማለት ነው። ወይዘሮ ዝናሽ እጅግ በጣም ደስ የሚል ባህሪ አላት። ቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።